ቁመን እግዚአብሔርን ቃል እናነባለን። ሆሴዕ ምዕራፍ 6 ላይ ሙሉ መጽሐፉን ብታነቡት ጥሩ ነው። ምዕራፍ 6 ከአንድ ጀምሮ አነብና እስከ ቁጥር 6 ያለውን ነው የማነበው። ምዕራፍ 6 ሆሴዕ ምዕራፍ 6 ከቁጥር 1 እስከ 6 ያለውን በጌታ በኢየሱስ ስም አነባለሁ። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናል፣ እርሱም ይጠግነናል። እርሱ አቁስሎናል፣ እርሱም ይፈውሰናል። ከሁለት ቀን በኋላ ያነቃናል፣ በእርሱም ፊት እንድንኖር በሦስተኛው ቀን ያስነሳናል። እግዚአብሔርን እንወቀው፣ የበለጠ እናውቀውም ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ይገለጣል። ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምት ዝናብ ወደኛ ይመጣል። ኤፍሬም ሆይ ምን ላድርግህ? ይሁዳ ሆይ ምን ላድርግህ? ፍቅራችሁ እንደ ማለዳ ጉም እንደሚጠፋም የጧት ጤዛ ነው። ስለዚህ በነቢያቴ ቆራረጥኋችሁ፣ በአፌም ቃል ገደልኋችሁ። ፍርዴም እንደ መብረቅ በላያችሁ አበራ። ከመሥዋዕት ይልቅ ምሕረትን ከሚቃጠል መሥዋዕት ይልቅ እግዚአብሔርን ማወቅ እሻለሁና ይላል። እንጸልይ። ጌታ አምላካችን እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ስም ስለሰጠን ዕድል ስለዚህ ጊዜ እናመሰግንሃለን። ጌታ ሆይ ማንም በራሱ ብርታት በዚህ አልተገኘም። የረዳኸው ያገዝከው መንገዱን ያቀናህለት እግዚአብሔር መሰናክሉን ሁሉ ከፊቱ ያነሳህለት በዚህ ጉባኤ መካከል አለ። እናመሰግንሃለን። በእውነት እግዚአብሔር የዘላለም አምላክ ሆይ እናመሰግንሃለን። ተኝተን የነቃነው በምህረትህ በጥበቃ ነው። እግዚአብሔር ሆይ የሆነ ቦታ መድረስ ፈልገን የደረስነው በአንተ መደገፍ ነው፣ በአንተ ምህረት ነው። እናመሰግንሃለን። በዚህ ሁነን እግዚአብሔር ሆይ አንተን ልናመልክ እንኳን እግዚአብሔር ሆይ ስለወደድን ስለቻልን ሳይሆን ስለረዳህን ምህረትህ በላያችን ላይ ስለፈሰሰ ጥበቃ ስለበዛልን ነውና እናመሰግንሃለን። ጌታ አምላካችን ሆይ አሁን ደግሞ ከቃል ልንማር እግዚአብሔር የዘላለም አምላክ በፊት አለ። በኢየሱስ ስም ጌታ መንፈስ ቅዱስ እንድታስተምረን ለመን። በመገኘትህ እግዚአብሔር የቃልህ ብርሃን ደጆች እንዲከፈቱ በኢየሱስ ስም ለመን። ይህ እንዳይሆን የሚሰራ አየሩ ላይ የሰው ልብ ላይ የሰው አእምሮ ላይ የተቀመጠ የትኛውም የጨለማ ኃይል በጌታ በኢየሱስ ስም ይወደቀ ይሁን። በኢየሱስ ስም የሰው ልብና አእምሮ ሊቆጣጠር የወጣ በኢየሱስ ስም ይወደቀ ይሁን። እግዚአብሔር ሆይ እናመሰግንሃለን። ተባረክ በጌታ በኢየሱስ ስም አሜን። ቁጥር 3 ላይ እንደዚህ ይላል፣ እግዚአብሔርን እንወቀው የበለጠ እናውቀውም ዘንድ እንትጋ ይላል። እግዚአብሔር ምን እንበለው? እንወቀው። የበለጠ እናውቀው ዘንድ ደግሞ ምን እንበል? እንትጋ። አሜን። ዛሬ እግዚአብሔርን ለማወቅ መትጋት ይሁንልን። ርዕሴ እግዚአብሔርን ማወቅ ነው። አሁን ብዙ ጊዜ እግዚአብሔርን ማወቅ የሚባለውን ነገር ብዙ ጊዜ አሰላስለዋለሁ። እንደዚህ ስብከትም ባይኖረኝ ትምህርትም ባይኖረኝ በእርግጥ እግዚአብሔር አውቄሃለሁ ወይ? ሰዎችስ ያውቁሃል ወይ? የሚለው ብዙ ጊዜ ጥያቄ ይሆንብኛል። እና ብዙ ጊዜ ሰዎች እግዚአብሔርን ያወቁት የሚመስላቸው ስለ እግዚአብሔር መረጃ ስላላቸው። በደንብ ስሙን። ስለ እግዚአብሔር ከመጽሐፍ ቅዱስ ከተለያየ መጽሐፍ ከተለያዩ ሰዎች ሰምተው ያላቸው መረጃ እግዚአብሔርን ያወቁ ይመስላቸዋል። ስለ እግዚአብሔር በቃ የሆነ ነገር ያነባሉ፣ የሆነ ነገር ይገባቸዋል፣ ያወቁት ይመስላቸዋል። እንደሱ ግን አይደለም። እንደሱ አይደለም። እግዚአብሔርን ያወቁና ያላወቁ ሰዎች መለያ አላቸው። አሁን እግዚአብሔርን ስም መጥራት ወይም እግዚአብሔርን የሆነ ነገር እያሉ ስለ እግዚአብሔር ማውራት እግዚአብሔር ማወቅ አይደለም፣ መስበክ ጭምር፣ እዚህ ጋር ቆሞ ማገልገል ጭምር እግዚአብሔርን ማወቅ አይደለም። እና በጣም ብዙ ሰዎች ይተላለፋሉ።
ያወቁት ይመስላቸዋል፣ ግን አላወቁትም። ዛሬ በእውነት እግዚአብሔርን ማወቅ ይሆንልን። አሜን። እግዚአብሔርን ያወቁ ሰዎችና እግዚአብሔርን ያላወቁ ሰዎች በመጽሐፋችን ክሊርሊ ይታወቃሉ። ሕይወታቸው፣ ኑሯቸው፣ ምልልሳቸው እግዚአብሔርን ማወቅና አለማወቃቸው ግልጽ ነው ይታያል። ማንም ወጣችሁ አሁን ብትጠይቁ እግዚአብሔርን አላቅም የሚል ሰው አታገኙ። ግን የእውነት አውቀውታል ወይ ስትሉ ግን አለማወቃችን አምልኳችን ይናገራል። አለማወቃችን ያለን የሆነ ሳሚት ማድረጋችን ለእግዚአብሔር ቃል ለእግዚአብሔር ጊዜ ታማኝ አለመሆናችን ስታዩ እግዚአብሔርን አላወቅነውም። ታውቃላችሁ፣ እንጠረጥረዋለን እኮ እግዚአብሔርን። የተናገረውን እንጠረጥረዋለን እኮ እግዚአብሔርን። አንዱ ያለማወቅ ምልክት ነው እሱ። የምታውቁትን ሰው በጣም በቅርበት በጣም በጥልቀት የምታውቁትን ሰው እንደዚህ አድርጎ ቢባል፣ በተለይ አሉታዊ የሆነ ነገር ከሆነ የሰማችሁና ሰውየውን በደንብ ካወቃችሁ አይሆንም ትላላችሁ። ለምን ታውቁታላችሁ? እሱ አያደርግም እንላለን አይደል? ምናምነው በእርግጥ የምናውቀውን ተጠግተን የምናውቀውን ሰው የማይሆን ነገር አደረገ ብለው ቢነግሩን ሰዎች አያደርገውም በፍጹም። ይሄ ሌላ ነገር አለ ከጀርባ እንጂ በፍጹም እሱ ይሄን አያደርግም። ስለ ሰው እንከራከራለን። ምን ያክል እግዚአብሔር እናውቀዋለን? እዚህ ክፍል ላይ እነዚህ ሰዎች እስራኤላውያን ናቸው። ሆሴ ላይ አሁን ያነበብኩት ግን በብዙ የግልሙትና የምንዝርና ህይወት የሚኖሩ ናቸው። እንደ ሀገር ምንዝርና ውስጥ ነው ያሉት። እንደ ኔሽን በማን ላይ? በእግዚአብሔር ላይ ያመነዘረ ነው እስራኤል። አምላኩን እግዚአብሔርን ትቶ ጣዖት እየተከተለ ነው። ግን እግዚአብሔርን በመጠራት ደረጃ ያውቀዋል። እና በጣም የተወሰኑ ክፍሎችን ላሳያችሁ ሞክራለሁ። በእርግጥ እግዚአብሔርን የሚያውቁ ሰዎች ምን እንደሚመስሉ፣ እግዚአብሔር ደግሞ ለመታወቅ ምን እንደሚፈልግ እና የሆነ ሴርሞኒ ማድረግ እግዚአብሔርን ማወቅ ይመስላል። በደንብ ስሙኝ። የሆነ ፕሮግራም መከታተል፣ መሄድ፣ መምጣት፣ የሆነ መስዋዕት ማቅረብ እግዚአብሔርን የማወቅ ማሳያ አይደለም። አንደኛ ሳሙኤል ምዕራፍ 15 ላይ ስለ ሳኦል እናነባለን። የሆነ ክፍል አንደኛ ሳሙኤል ምዕራፍ 15 እና በጣም የሚያሳዝን ታሪክ ነው። ሳኦልን ማን ነው ያነገሰው? እግዚአብሔር አይደል? ግን አያውቀው። ያነገሰውን አምላክ አያውቀው። ከዛ ከአህያ ፍለጋ አምጥቶ ቀብቶ ዘይት በላዩ ላይ አፍስሶ ንጉሥ ያደረገውን በእስራኤል ላይ ገዢ ያደረገውን አምላኩን አያውቀውም። የምናውቃቸውን ሰዎች እሱ ይሄን አይወድም እንላለን አይደለ? በሱ ፊት እንደዚህ እንዳታደርግ እንላለን። ማይወደውንና የሚወደውን ለይተን እናውቃለን ሰዎች ላይ። እግዚአብሔር ጋስ የሚወደውና የማይወደውን እናውቃለን ወይ? ጌታችን የምናመልከው አምላክ እናውቀዋለን ወይ? ከአንድ ጀምሬ እኔ የምፈልገው ቁጥር 22 ላይ ያለውን ነው፣ ግን ታሪኩ ትንሽ ስለሚያሳዝነኝ ላንብብላችሁ። ማን ነው ያነገሰው ሳኦልን ብያቸዋለሁ። እግዚአብሔር አህያ ፍለጋ በወጣበት እኮ ነው እናንተ የንግስና ዘውድ በላዩ ላይ የተጫነ። ግን ይህንን ከአህያ ፍለጋ አውጥቶ ንጉሥ ያደረገውን አምላኩን ግን ያውቀው። አሁን እግዚአብሔርን ማወቅ ማለት እግዚአብሔር የሚወድና የሚጠላውን ጭምር ማወቅ ማለት ነው። ጸባዩን፣ የእግዚአብሔርን ባህሪ። በነገራችን ላይ ሰዎች ወደ እግዚአብሔር ሲቀርቡ እግዚአብሔርን ባህሪውን ነው የሚያውቁት። ልክ የሰውን ባህሪ ስንቀርብ እንደምናውቀው ሁሉ እግዚአብሔርን እያወቅነው እየተጠጋነው ስንሄድ ባህሪውን ነው የምናውቀው። ሳሙኤል ሳኦልን እንዲህ አለው፣ በሕዝቡ በእስራኤል ላይ ቀብቼ እንደነገስህ እግዚአብሔር የላከው
እኔን ነው። ስለዚህ እንዳነግስህ እግዚአብሔር የላከው እኔን ነው። ስለዚህ ከእግዚአብሔር የመጣውን መልእክት አድምጥ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቃውያን በመንገድ ላይ ስለተቃወሙት እቀጣቸዋለሁ። አሁንም ሂድ፣ አማሌቃውያንን ውጋ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አንዱንም አታስቀር። ወንዱንና ሴቱን፣ ልጁንና ሕፃኑን፣ የቀንድ ከብቱን፣ በጉን፣ ግመሉንና አህያውን ሁሉ ግደል። አሁን እግዚአብሔር እስራኤልን ሕዝቡን ከግብፅ ወጥቶ ወደ ከነዓን ሲሄድ መንገድ ላይ ያስጨነቀ ሕዝብ ነው ይሄ አማሌቅ ማለት። ስለዚህ እግዚአብሔር መበቀል ፈለገ ይህን ሕዝብ በማን? በሳኦል እና ፈጽመ ምን በል አጥፋ፣ ሕፃናት ሳይቀር እንዳትተዋቸው፣ ለዘር እንዳይቀር አለ እግዚአብሔር። ግን ሳኦል ይህንን ሲያደርግ አናየው። እኔ ረጅም ስለሆነ እንትን ላርግላችሁ ብዬ ላሳጥርላችሁ ብዬ ነው። ሳኦል ምን ሲል አናየው? ሲያጠፋ፣ ፈጽሞ ሲያጠፋ አናየው። መረጠ። የደለቡ ከብቶችን፣ የደለቡ በጎችን ሲያያቸው ጓጓ። ይሰማል። እግዚአብሔር ጣል ካለ መጣል ነው። ምንም ማጓጓት አያስፈልግም። አስወግድ ካለ ማስወገድ ነው። ምንም ማዘን አያስፈልግም። ስለዚህ ቁጥር ወደ ታች ልውሰዳችሁና ቁጥር 12 ጀምሬ ላንብብ። ሳሙኤልም ጧት ተነስቶ በማለዳ ሳኦልን ለመገናኘት ሄደ። ነገር ግን ሳኦል ወደ ቀርሜሎስ ሄዷል። ለራሱ ክብር የመታሰቢያ ሐውልት በዚያ ካቆመ በኋላ ተመልሶ ወደ ጌልጌላ ወርዷል ተብሎ ተነገረው። ድሉን የሰጠ ማን ነው? ሂድና አጥፋልኝ ያለው ማን ነው? እግዚአብሔር ድል ሰጠው፣ እንዲያጠፋ ማለት ነው። ድል ሰጠው። ግን ለራሱ ምን ሊያቆም? ለራሱ ክብር ሐውልት ሊያቆም። ወደ የት ሄደ ይላል? አልተባለም። ከድል በኋላ እንዲያርግ አላለውም እግዚአብሔር። ቀጥሎ ያለውን ላሳያችሁ። ለራሱ ምን? ለራሱ ክብር የመታሰቢያ ሐውልት ለማቆም እግዚአብሔር እንደዚህና እንደዛ አድርግ ብሎ አብሮ እኮ ሊሰራ ስለፈለገ ነው እግዚአብሔር ሰው ጋር የሚመጣው። ያኔ ሰዎች እግዚአብሔርን በማክበር ፋንታ፣ እግዚአብሔርን በማወደስ ፋንታ፣ ይህን ያደረገ እግዚአብሔር ነው በማለት ፋንታ ለራሳቸው ሐውልት ያቆማሉ። አላወቁትም። የሚከተሉትን ያዘዛቸውን አምላክ አልገባቸውም። ሳኦል አንዱ የመጀመሪያው ይሄ ነው ጥፋቱ። ሐውልት ለራሱ አቆመ። ማን ነው ባለድሉ? ማን ነው አጥፋልኝ ያለው? በእርግጥ ይችላል ይሄ ሰውዬ ከእግዚአብሔር እርዳታ ውጪ። እዛ ቀጠለ። ቁጥር 13 ሳሙኤል ባገኘው ጊዜ ሳኦል እግዚአብሔር ይባርክህ። ሳሙኤልም ባገኘው ጊዜ ሳኦል ምን አለ? እግዚአብሔር ይባርክህ፣ የእግዚአብሔርን ትእዛዝ ፈጽሜያለሁ አለ። ማን? ሳኦል ፈጽሟል። ግን ወደ ታቻው እንዳልፈጸመ ላሳያችሁ ነው። ፈጽሜያለሁ አለው። ሳሙኤል ግን ታዲያ ይህ በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው ሲል ጠየቀ። ሳኦልም ሰራዊቱ ከአማሌቃውያን ማርከው ያመጧቸው ናቸው። ምርጦቹ በጎችና በሬዎች ለእግዚአብሔር ለአምላክህ መስዋዕት እንዲሆኑ ሳይገደሉ የተዋቸው ናቸው። የቀሩትን ግን በሙሉ አጥፍተናል ብሎ መለሰ። እና ወደ ታች አሁን ልለፍ። የተዋቸውን ሰምታችኋል። ሌላም ንጉሱንም አልገደለውም አላጠፋውም። ባይዞይ አጋግን። ከዛ ቁጥር 20 ላይ ልምጣላችሁ። ሳኦልም መልሶ እንዲህ አለ፣ አልታዘዝክም ብሎታል። እግዚአብሔር ታዝዣለሁ፣ እግዚአብሔር በላከኝ መሰረት ሄጃለሁ። አማሌቃውያንን በሙሉ አጥፍቼ ንጉሳቸውን አጋግን አምጥቻለሁ። ሰራዊቱ ግን ከምርኮው ለእግዚአብሔር ከተለያዩት መካከል ምርጡን በግና በሬ በጌልጌላ ለእግዚአብሔር ለአምላክ ለእግዚአብሔር የሰው ዘንድ ወስደዋል። ሳሙኤልም እንዲህ አለ፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋልን?
ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋል። እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል ካለ በኋላ ምን እንደሚል ታውቃላችሁ? አመጽ እንደ ጥንቆላ ያለ ኃጢአት ነው። አመጽ አለመታዘዝ ጠንቋይ ቤት እንደመሄድ ወይም እንደመጠንቆል ነው ኃጢአትነቱ አለ ማለት ነው እግዚአብሔር። እልህኝነትም እንደ ጣዖት አምልኮ ያለ ክፉ ነገር ነው። አንተ እግዚአብሔርን ቃል ስለናቅ እርሱም ንጉሥ እንዳትሆን ንቆሃል። እግዚአብሔርን ማወቅ ማሳያው ምንድነው ካላችሁ አንዱ መስማትና መታዘዝ ይባላል። ምንና ምን? መስማት ከዛስ መታዘዝ። ማድመጥ የመጀመሪያው እግዚአብሔር ደስ የሚሰኝበት ነው። ስንሰማው ስፍራ ሰጠን፣ ስንሰማው ልንሰማው ስንፈልግ ያን እግዚአብሔር በዚህኛው በመስማት ደስ ይለዋል። ከዛስ ስናደርገው ደግሞ ደስ ይላል። ማወቅ ማለት እሱ ነው የመጀመሪያው። እግዚአብሔርን የሚያውቁ ሰዎች የሚሰሙና የሚታዘዙ ናቸው። ሰምተው ብቻ የሚቀሩ አይደለም። ሰምተው የማይታዘዙ እግዚአብሔርን አያውቁትም። ለዛ እኮ ነው እግዚአብሔር እያሉ እየተጣሩ ኑ ወደ ጌታ እንላቸዋለን አይደል? ለምን? ይናገራሉ ይሰማሉ እንጂ ምን አይሉም፣ አይታዘዙም። ስለዚህ አያውቁትም ብለን ኢየሱስን እናስተዋውቃቸዋለን ሰዎች። እኛስ እንዴት ነን? አውቀነዋል ብለን በቤቱ የምንኖር ሰዎችስ እንዴት ነን? በእርግጥ እናውቀዋለን ወይ አምላካችንን? እየሰማነው ነው ወይ? እየታዘዝነው ነው ወይ? እንታዘዛለን ወይ? እና ቁጥር 22 ስታነቡ በጣም ነው የሚይዘው። 22 እና 23 ምንድነው አለ? ምንድነው አለ እግዚአብሔር? ማዳመጥ ከአውራ በግ ስብ ይበልጣል አለ። ምን ማለት ማዳመጥ? የአውራ በግን ስብ ለእግዚአብሔር ከመሰዋት መስማት ከመስበክ ይበልጣል፣ ከመዘመር ይበልጣል፣ ብዙ ነገር ከማድረግ ቤተክርስቲያንን ከመገንባት ሁሉ ይበልጣል። አይገርማችሁም? ብዙ ሰዎች አሁን የሆነ ለቤተክርስቲያን በምን መንገድ እንኳን እንዳመጡት አይታወቅም፣ ግን እግዚአብሔር አይደሰትበትም። እግዚአብሔር በቅንነት ባዷችንን እንኳን በፊቱ ተገንተን ራሳችንን ሳሚት ካረን ይበቃዋል። እግዚአብሔር የሆነ የቁሳቁስ አምላክ አይደለም። ይበላል እንደ እግዚአብሔር አቅርቡልኝ ሰውልኝ ሲል እኮ እግዚአብሔር የመታዘዝን ፕሪንሲፕል ሊያሳይ እንጂ ምንም የሚያሸተው የሚበላውም ነገር የለውም። እግዚአብሔር መንፈስ ነው። ግን መታዘዝ ቢባለው ሰው ላይ አለ ወይ? ያንን ነው እግዚአብሔር ቼክ የሚያደርገው። እና ብዙ ጊዜ ካስታወሳችሁ ይሄ ህዝብ በጣም የሚተች እግዚአብሔር በጣም ሁሉ ጊዜ የሚወቅሰው ህዝብ ነው። ሲታዘዝ እንኳን ትእዛዙ አንካሳ በግ ይዘው የሚሄዱ ናቸው ለእግዚአብሔር። አላወቁትም አምላካቸውን። አንካሳውን ከሲታው ምናምን ነበር የሚሰውት እና በጣም ይወቅሳቸዋል እግዚአብሔር በነቢያት ወቅት። እኛ እንዴት ነን? ለእግዚአብሔር ሊሰዋር ለምን እነዚህን ከብቶችና በጎች ያስቀሯቸው? ምርጡን ለራሳቸው ጅሉን እንኳን ለእግዚአብሔር መስጠት አልፈለገም። ለራሱ ሐውልት ሊያቆም ሄደ ሰውየው። ለራሱ ምን ሊያቆም? ሐውልት ሊያቆም፣ ለራሱ ክብር ሐውልት ሊያቆም። አላወቀውም አምላኩን ሳኦል። ስለዚህ ማሳያው እግዚአብሔርን የማወቃችን ማሳያ መስማትና መታዘዝ ይባላል። ምን? መስማትና መታዘዝ። ሁለተኛው እግዚአብሔርን የማወቃችን ማሳያ ፈቃዱን ለማድረግ መፈለግ። የመጀመሪያው ፈቃዱን እንፈልጋለን። ያን ፈቃዱን አውቀን ምን ለማድረግ እኛ ተነሳሽነቱን ወስደን ልክ ዳዊት እንደሚፈልገው ማለት እንደሚጠማው እንደሚራበው ህልውናው እንደሚፈልገው ፈቃዱ እንደሚፈልገው ምንድነው የምትፈልገው እያለ እንደሚጠይቀው መፈለግ። አሁን ብዙ ሰው
ደጋግሜ የምናገረው ስለሚገርመኝ የእግዚአብሔርን ቃል መስማት አይፈልግም። አላወቀው። እግዚአብሔር ደግሞ ያለው በቃል ውስጥ ነው። ብዙ ሰውን ቅሩ ሌላ ሰው ሰምቶ እንዲያሰማው የሚፈልግ አልፈለግነውም ማለት እግዚአብሔርን ፈቃድ ለማድረግ መፈለግ አንዱ እግዚአብሔርን የማወቃችን ሚስጥር ማሳያ። ምን ያክል እንፈልጋለን የእግዚአብሔርን ፈቃድ ለማወቅ? ምንድነው ዓላማ በእኔ ላይ? ምንድነው የምትፈልገው? ምን እንደሆነልህ ነው የምትፈልገው? በየትኛው መስመር ላይ ሁኜ እንድቆምልህ ነው የፈለግከው ጌታ ሆይ? እንጸልይ ነው ሁልጊዜ አምጣ፣ ሁልጊዜ ከእጁ ላይ ብቻ እያነሳን ያፈስን እየዘገንን ዘወር ማለት ነው ጸሎታችን። ያ ነው ሁልጊዜ ስጠኝ ነው። ፈቃድ በእኔ ላይ ምንድነው? ዓላማ ምንድነው ነው? ጸሎታችን የቱ ጋር ነው ያለው? እግዚአብሔርን ያወቅነው ልክ ነው እሱ ኢየሱስ። ለዛ ነው ያለበት ሁኔታ አውጣኝ እያስባለ የሚያስጸልይ ነው የኢየሱስ ያለበት ሁኔታ። ሐሙስ ምሽት ያ የደም ላብ ያለበውን ምሽት ካስታወሳችሁ ምን አድነኝ ማለት ነው ያለበት። ግን ፈቃድህ ትሁን፣ የኔ ፍላጎት ሳይሆን ያንተ ፈቃድ በእኔ ላይ እንዲፈጸም። እኛስ በቃ አሁን ዛሬ እንደሚታረድ በግ ሆነ መስዋዕት እንድትሆን እፈልጋለሁ ቢል እግዚአብሔር ፈቃዱን ሁሉ ገልጦ ቢነግረኝ እኔ ሳልጠይቅ እሺ ሊሆን? በደንብ ያወቅነው ይመስለናል፣ በጣም እርግጠኞች የመሆን ይመስለናል፣ ግን አይደለም። ጴጥሮስም ያወቀው መስሎት ያውቃል። በደንብ ስሙኝ። ጴጥሮስ ኢየሱስን ያወቀው መስሎት ያውቃል። እንደዚህ ይላል መጽሐፍ፣ ማንም የቆመ የሚመስለው ቢኖር እንዳይወድቅ ምን ይበል? ይጠንቀቅ። መስሎት እኮ ነው የቆመው። የቆመ ራሱ መምሰል ነው እንጂ አልቆመም ሰውየው። ያ የመሰለውን እንኳን እንዳያጣው እና ጴጥሮስ በቃ መሰለው ኢየሱስን በዛ 3 ዓመት ከምናምን እየተከተለው መሰለው። ምን የሚያውቀው እስከ ሞት ድረስ ምን የሚታመንለት ግን ሁኔታው ጋር ሲገናኙ ግን አላወቀው። ያወቀው መንፈስ ቅዱስ ከሱ ጋር ሲሆን አሜን ነው ወይ? የእግዚአብሔር መንፈስ በሱ ላይ ከመጣ በኋላ ግን አውቆታል፣ እስከ ሞት ጨክኖለታል። ማወቅ ማለት እሱ ነው። መንፈስ ቅዱስ ከሱ ጋር እስካልሆነ ድረስ ማንም ሰው እግዚአብሔርን ሊያውቅ አይችልም። በደንብ አዳምጡኝ። መረጃን የሚኖረን ኢየሱስ አስተምሯቸው እንኳን 3 ዓመት ከምናምን አላወቁትም እያልኳችሁ አላወቁት። ያስተዋሉት ያወቁት መንፈስ ቅዱስ በእነሱ ጋር ሲወርድባቸው አንዱ የእግዚአብሔርን ፈቃድ መፈለጊያ ማወቂያ መንገዱ እንግዲያውስ መንፈሱ ነው ማለት ነው። ጸሎት ነው ማለት ነው። በፊቱ በቃ ረጅም ጊዜ ማሳለፍ ነው ማወቂያ መንገዱ። መዝሙር 40 ቁጥር 8 ላይ እናንተ ከአንድ ጀምራችሁ ማንበብ ትችላላችሁ። ፍለጋውን ናፍቆቱን ሁሉ ይነግራችሁ። መዝሙር 40 ላይ ብዙ ስፍራ አለ። እኔ አጠር ባረገው የጸሎት ጊዜ ላለማድረግ ምን እያባችሁ ነው? በመረጃ እግዚአብሔር አይታወቅም እያልኳችሁ፣ በጥቅስ እግዚአብሔር አይታወቅም። መረጃ ጥቅስ በመያዝ እዛና እዚህ ጥቅስን በማጋጨት በመሰነጣጠቅ በዕብራይስጡ በግሪኩ በማለት በፍጹም እግዚአብሔርን ልናውቀው አንችልም። እንደዛማ ቢሆን ኖሮ ብዙ ቴዎሎጂ አስተማሪዎች እኮ አንዳንዶቹ ሕይወታቸውን ጠጋ ብላችሁ ብታዩት የሉም እኮ መጽሐፍ ቅዱስ አስተማሪ ሆኖ ማለት ነው። ሄዱ ሙስሊሞች ጋር ሄዱ። እኔ በጣም የሚያነቡ ብዙ ሙስሊሞች ናቃሉ፣ መጽሐፍ ቅዱስ የሚያነቡ ከኛ በላይ የሚያጠኑት ኢየሱስን አምላክ አለመሆኑን ለማስረጃ ፍለጋ ሄዱ ዘመዶቻችን ጋር። በጣም
በአንድምታ አንድም እንደዚህ አንድም እንደዛ እያሉ የሚያብራሩ አሉላችሁ። አያውቁትም። በሴርሞኒ ግን እግዚአብሔርን ከፍ ያደርጉ የሚመስላቸው፣ በሆነ ፕሮግራም በማዘጋጀት እግዚአብሔርን ከፍ ያደርጉ የሚመስላቸው፣ የገለጡት የሚመስላቸው አይደለም። መንፈስ ቅዱስ አብሮ እስከሌለ ድረስ እስካልሆነ ድረስ ለዛ ነው ኢየሱስ ስለሚያውቅ ነው። ኧረ ተው እባክህ አትፎክር። እነዚህ ሁሉ ቢክዱ ሲል ኧረ ተው መሬት ያዝ። እውነቱን እኮ ጴጥሮስ ስሜቱ እኮ ልክ ነው፣ እውነቱን ነው። ግን እውነተኛው ሁኔታ ላይ ስንገኝ፣ እዛ ሁኔታ ኤንቫይሮመንቱ ላይ ስንገኝ ግን እንቆማለን ወይ ባልነው በዛ በተናገርነው ቃል ካላችሁ መንፈስ ቅዱስ ከኛ ጋር ከሌለ መቆም አንችልም። አሁን የጴጥሮስን ፍጻሜ እኮ ብታዩ ያ በገረድ ፊት የካደው ሰውዬ ነው። እንዴት ነው የምትሉት? ለመገደል እንኳን ተዘቅዝቆ እንዲሰቀል ራሱ ፈቃደኛ ነው። እንደ ኢየሱስም አታርጉ ዘቅዝቆ ብሎ አይገርም? ሲያቀው ማንን? ኢየሱስን ሲያቀው እና መንፈስ ቅዱስ ሁሉ ጊዜ ምን ይለናል ማለት ያስፈልገናል። ህልውናው እዛ ጋር ነው ያለው። አሁን ብዙ ሰው የሆነ ቀን ላይ የተነቃቃትን እዛ ጋር ያቆማል። እንደሱ አይደለም። ሁሉ ጊዜ ያስፈልጋል መንፈስ ቅዱስ። ሁሉ ጊዜ መሞላት፣ ሁሉ ጊዜ እርቦን እንደምንበላው፣ ሁሉ ጊዜ ትናንትና በጠጣነው ውሃ ዛሬ እንደማንቀጥለው በደንብ ስሙኝ። ትናንት በበላነው ምግብ፣ ትናንት በጠጣነው ውሃ ዛሬ እንደማንቀጥል ሁሉ መንፈስ ቅዱስ ሁሉ ጊዜ ነው የሚያስፈልገው። እግዚአብሔር ምን ለማለት ለማወቅ፣ አብሮ ምን ለማለት ለመቀጠል፣ ፈቃዱን ለመረዳት እና ለማድረግ መንፈስ ቅዱስ ያስፈልገናል። አንዱ እግዚአብሔርን የሚያውቁ ሰዎች መለያ ባህሪ ነው፣ ማንነታቸው ነው። በጣም ይፈልጋሉ፣ በጣም ይፈልጋሉ። ምን ፈቃዱን ለማድረግ ይፈልጋሉ። ሶስተኛው እግዚአብሔርን የሚያውቁ ሰዎች ማንነት ቃሉን በመስማትና እውነትና ምሕረትን በማድረግ ይታወቃሉ። ቃሉን መስማት፣ ከቃል ውስጥ የሚማሩት ደግሞ እውነትና ምሕረት አለ። እውነትንና ምሕረትን በማድረግ ይታወቃሉ። እዚሁ ሆሴ ላይ የተቀደመ ያነበብኩላችሁ ምዕራፍ 4 ቁጥር 1 ላይ እሱን ነው የሚነግረን። በምድሪቱ በምትኖሩ በእናንተ ላይ እግዚአብሔር የሚያቀርበው ክስ ስላለው እናንተ እስራኤላውያን ይህን የእግዚአብሔርን ቃል ስሙ ይላል። ምን ስሙ? የእግዚአብሔርን ቃል ስሙ። ታማኝነት የለም፣ ፍቅርም የለም፣ እግዚአብሔርን ማወቅ በምድሪቱ የለም ይላል። ታማኝነትና ፍቅር የለም። ስለዚህ እግዚአብሔርን ምን ተጠሩ አታውቁም። ለምን? የእግዚአብሔርን ቃል ምን ስላላላችሁ? ስላልሰማችሁ። ስለዚህ የእግዚአብሔርን ቃል ሲሰማ ሰው ምን ይሆናል? በዛኛው ትርጉም በመስማቱ እውነትና ምሕረትን በማድረግ ይገለጣል። በ54ቱ ትርጉም የአዲሱ መደበኛ ትርጉም ነው ያነበብኩላችሁ። ምንና ምን ነው የሚለው? ይሄኛው የሚለው ታማኝነትና ፍቅር። የእግዚአብሔርን ቃል ይሰማሉ። እግዚአብሔርን የሚያውቁ ሰዎች መስማት ብቻ አይደለም፣ ከነርሱ ታማኝነትና ፍቅር አለ። ወይም ደግሞ እውነትና ምሕረትን በማድረግ ይታወቃሉ፣ ይገለጣሉ። እውነትና ምሕረት ተገናኙ ይላል። መዝሙር ስንት ላይ ነው? መዝሙር 80 ምናምን አካባቢ እውነትና ምሕረት ተገናኙ፣ ጽድቅና ሰላም ተስማሙ የሚል ቃል አለ። እንዴት እንደምወድ! ምን ያክል እውነተኛ ነን! ምን ያክል እንጨክናለን! ምን ያክል የምህረት ሰዎች ነን! ሰዎች ስተው ስናገኝ፣ ወድቀው ስናገኝ እንደሌላው ሰው ምሳር ነው የምናነሳው ወይስ ለማንሳት ነው የምንሄደው ወደ እነዛ ሰዎች? ምን ያክል የምህረት ሰዎች ነን!
አያችሁ እግዚአብሔርን ማወቅ አንዱ የተማረ ሰው ምህረትን የሚያደርግ ሰው እውነተኛ ሰው ኢየሱስ እውነተኛ ነበረ ደግሞ መሐሪ ነበረ አይሸነግልም አስታውሱ በደንብ አሁን ያችን ስታመነዝር ተገንታ የመጣችን ወደፊቱ የመጣችን ሴት አልፈርድብሽም ብቻ አይደለም ያላት በደንብ ስሙኝ አለመፍረድ ሌላ ጉዳይ ምክንያቱም ከሳሾቿ ራሳቸው እንደሷ ናቸው ከሷ ያነሰ ማንነት የላቸውም የበለጠ ማንነት የላቸውም ለዛ ነው አሁን እነሱ ካልተፈረደባቸው እሷ ማይፈረድባት እኔም ምን አልልብሽም አልፈርድብሽም ካላት በኋላ ዝም አይደለም ያለው አልሸነገላትም ደግመሽ ኃጢአት አትስሪ ይሰማል ወይ ይሄ ማለት እውነትና ምህረት ማለት ይሄ እውነቱ ኃጢአተኛ ነሽ አልፈርድብሽም ምህረቱ ኃጢአተኛ ነሽ እውነት ነው አልፈርድብሽም ደግሞ ምህረቱ እኛስ በእውነት ኢየሱስን አውቀነው ከሆነ ለጎዱን ለበደሉን ላሳዘኑን ለሰበሩን ሰዎች ወድቀው ለምናገኛቸው ሰዎች እጃችንን ዘረጋላቸው አለን ወይ ልክ አይደለም ግን ብለን ነው ወይ እናነሳ የእጁን ያገኘ አይደል ምን ነው የእጁን እንደዛ ነው ምንለው አልገባንም የእጃችን ቢከፈለን እኮ የለን ሁላችንም እዚህ አያችሁ ማወቅ ነው ይሄ ምህረቱን ማወቅ ስለዚህ እውነትና ምህረትን ማድረግ እግዚአብሔርን የሚያውቁ ልጆች የእግዚአብሔር ልጆች ምንድነው ያልኳችሁ መገለጫ ባህሪ ቃሉን መስማት እውነትና ምህረት ላይ ደግሞ መጨከን መቻል አራተኛ እግዚአብሔርን ማወቅ ፍርድን በማድረግና ምህረትን በመውደድ በትህትና በመሄድ ይገለጣል ምን ማለት ፍርድን ማድረግ ምህረትን መውደድ በትህትና መሄድ ትሁታን ናቸው ፍርድን አያዛቡም አያደርጉም እንደዛ ለምሳሌ ማቴዎስ 23 ሄዳችሁ ስታዩ ኢየሱስ ፈሪሳውያንን የሚወቅስበትን አንድ ነገር ታያላችሁ ወደ ታች ስታነቡ ከጥቁር አዝሙድና ከአንስላል ምን ታወጣላችሁ ይላችኋል አስራት ከምንና ከምን ከጥቁር አዝሙድ ከአንስላል ከምናምን አንስላል የሚለው እንደውም ያልገባኝ ይላል ብዙ ጊዜ ምንድነው አንስላል ይላል ግን የሆነ ነገር ነው ብቻ የሆነ ሰብል ነገር ሊሆን ይችላል አላቅም ግን በጣም ጥቃቅን ከሆነ ነገር ለእግዚአብሔር አስራት ለመስጠት ከፍላል አርጋላ ይላል ግን ምንን ትተዋል ይላል ምህረትንና እውነትን ግን ምን ብላችኋል ትታችኋል ይላል 23 ላይ ኤን ያደረጋችሁ ይላል አስራት መክፈላቸውን አይደለም የሆነጀ ነው ጌታውትን ነው አሁን ብዙ ጊዜ ምህረትን ትተዋል ሰዎቹ ፍርድን በትክክል አይፈርዱ ለሰው ፊት ያደላሉ እግዚአብሔር የሚያውቁ ሰዎች ግን እንደዚህ አይደሉም ይላል መጽሐፉ ይላል ሚክያስ ላይ እንደዛ ይላል ሚክያስ ላይ ታወጣለህ ሚክያስ ምዕራፍ 6 ላይ እንደዛ ይላል ፍርድን ማድረግ ትክክለኛው ሰዎች ልብሳቸውን ሳይሆን ልባቸውን ማየት መቻል እንደዛ የሚለው ልብሳችሁን ሳይሆን ልባችሁን እንጂ ልብሳችሁን አትቅደዱ ይላል መጽሐፍ አይደል አሁን ብዙ ሰው ልብሱን ቀዶ እንትን ይሰቃየው እግዚአብሔር የሚለውን ስሙ ተነሱ ጉዳያችሁን በተራሮች ፊት አቅርቡ ኮረብቶች እናንተ የምትሉትን ይስሙ ተራሮች ወይ የእግዚአብሔርን ክስ አድምጡ ይላል አሁን እግዚአብሔር እና እስራኤል በፍርድ ዙፋኑ ፊት ሆነው እነማን ናቸው የሚያደምጡ ይሄንን ህዝብ ክሱን የእግዚአብሔርን ክስ ተራሮችና ኮረብቶች ምን በሉ አድምጡ ብሎ የሚናገረውን ስሙት
እናንተ የምድር ጽኑ መሰረቶችም ስሙ። እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳል። ሕዝቤ ወይ ምን አድርጌሃለሁ? ሸክም የሆንሁብስ እንዴት ነው? እስቲ መልስልኝ። ከግብፅ አወጣሁ፣ ከባርነት ምድርም ተቤዠሁ። እንዲመሩህ ሙሴን አሮንንና ማርያምን ላኩልህ። ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢኦር ልጅ በለዓም የመለሰለትንም እስቲ አስቡ። የእግዚአብሔርን የጽድቅ ሥራ ታውቁ ዘንድ ከሰጢም እስከ ጌልጌላ የተጓዛችሁትን አስቡ። ያን የምድረ በዳ ጉዞ አስቡ። ምን ይዤ በእግዚአብሔር ፊት ልቅረብ? በልዑል አምላክ ፊት ልስገድ? የነሱ ነው ይሄ። ምን ይዤ በእግዚአብሔር ፊት ልቅረብ? በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕት ከአንድ ዓመት ጥጃ ጋር ይዤ በፊቱ ልቅረብን? በ1,000 አውራ በጎች በ10,000 የዘይት ፈሳሽ እግዚአብሔር ደስ ይለዋልን? ስለ በደሌ የበኩር ልጄን ስለ ነፍሴም ኃጢአት የሆዴን ፍሬ ላቅርብለትን ካለ በኋላ ሰው ሆይ መልካም የሆነውን አሳይቶሃል። እግዚአብሔር ካንተ የሚፈልገው ምንድን ነው? ፍትህን ታደርግ ዘንድ ምሕረትንም ትወድድ ዘንድ በአምላክህም ፊት በትህትና ትራመድ ዘንድ አይደለምን? አሁን ያ ሁሉ የመስዋዕት ጋጋታ፣ ያ ሁሉ መጋጋት እግዚአብሔር አይፈልገውም። የሚፈልገው ንጹሕና ፍትህን እያደረግን የምህረት ሰዎች ሆነን ሰዎችን በመውደድ እየተመላለስን ከሆነ ፍቅር ላይ ቆመን ከሆነ ይፈልገዋል። አይፈልገውም። ኢኔሴንስ የረከሰ ነው። በደንብ ስሙኝ። በጽድቅ የማትነግዱ ሰዎች አስራት አትስጡ ለቤተ ክርስቲያን። ንጹሕ ያልሆነ ነገር ለእግዚአብሔር አትስጡ። እሱ በደል ነው እያልኳችሁ ዛሬ በራሴ ላይ ጨከው አትስጡ። አጭበርብራችሁ መንጥፋችሁ ቢሮ ላይ ሰዎችን እየገላመጣችሁ በሚከፈላችሁ ደሞዝ አስራት አትክፈሉ። እግዚአብሔር አይፈልገውም። አትስጡ። አሁን ይሄን የበኩር ልጄን እንኳን ምን ብሰዋለት አለ ባቀርብለት ለእግዚአብሔር አለ ደስ አይሰኝም። ደስ የሚሰኝበት ግን ምንድን ነው? መልካም የሆነውን አሳይቷል። እግዚአብሔር ካንተ የሚፈልገው ምንድን ነው ብሎ ከጠየቀ በኋላ ፍትህን ታደርግ ዘንድ ምን ታደርግ ዘንድ? ፍትህን ታደርግ ዘንድ ምሕረትንም ትወድድ ዘንድ። እንዴ ምሕረት የሚባል ጥፍጣፊው እኮ የሌለው ብዙ አማኛል ይበለው የሚል ማለት ነው። ማይራራ ኢየሱስ ግን ነገ እንደሚክዱት እያወቀ የሚመግብ የሚራራ ጌታ ጥለውት እንደሚሄዱ ያውቃል እኮ። ኢየሱስ ግን ይመግባቸው ነበር አይደል እንዴ? አሁን የምንከተለውን ጌታ እኮ በደንብ ማሰብ አለብን። እኛ ጥለውን እንደሚሄዱ ብናቅ ሰላም አንላቸው አይደለም። ማብላት ማጠጣት ጥለውን እንደሚሄዱ እያወቅን አናደርግ። ኢየሱስ ግን በበነጋታው ጥለውት እንደሚሄዱ እያወቀ ምድረ በዳ ላይ ባዶ ሆዳቸውን አልሸኛቸው። የሚራራ የምህረት አምላክ አሜን። በአምላክህም ፊት በትህትና ትራመድ ዘንድ አይደለም እኔ እግዚአብሔር የሚፈልገው ይሄንን። አሁን እንደዚህ አይነት ሰው ለእግዚአብሔር ቢሰዋ ተቀባይነት አለው። እግዚአብሔርን ስጦታ ይዞ ቢሄድ በቃ መስዋዕት አድርጓል ይባላል። እንደ ሐዋርያት ሥራ ምዕራፍ 10 ሰውዬ ማለት ነው። እንደ ቆርኔሌዎስ ምጽዋትህ ለመታሰቢያነት በእግዚአብሔር ዘንድ ብሏል አድርጓል አለው እኮ። መልአክ መጡ። ንጹህ መስዋዕት፣ ንጹህ አምልኮ ነው እግዚአብሔር የሚቀበለው። ደግሞ አየሁ እንዳትሰጡ አስራት አለ ብላችሁ እንዳታወሩ አደራ አላልኩም። አስራታችሁ ንጹህ ይሁን ያሉት ይሰማል ወይ? አስራታችሁ ንጹህ ይሁን፣ እግዚአብሔርን በማወቅ የሆነ ይሁን፣ የመጣ ይሁን፣ በአመጽ የመጣ አትስጡ ነው ያሉት። የሚፈልጉ አሉ፣ ለነሱ ስጧቸው። እዚህ ግን አታምጡ። እዚህ አታምጡ።
አይከብርም እግዚአብሔር። አንደኛ እናንተ በጣም ነው እርግማን ነው የሚሆንባችሁ። አሁን ብዙ ህዝብ ቢገባው በእውነት ነው የምነግራችሁ ቢገባው ማይሰጠው ይበዛል። ለምን? አመጣጡን እናውቀዋለና ይሰማል። እግዚአብሔር እንደዚህ አይደለም። እግዚአብሔር ማወቅ አይደለም፣ ይሄ አለማወቅ ነው። ከየትም አምጩ ዱቄትን ፍጩ ነው፣ ከየትም ፍጩ ዱቄትን አምጩ የሚባል ቤተክርስቲያን ላይ አይሰራም። እንዴት መጣ ብላ ቤተክርስቲያን መጠየቅ አለባት። ምንም ነገር ሰዎች ይዘው ሲመጡ እንዴት መጣ፣ ከየት መጣ፣ ምንጭ ቸክ ይደረጋል። እግዚአብሔር ከብሮበታል ወይስ? እግዚአብሔርን የሚያውቅ ህዝብ አመጣጡን ቸክ ያደርጋል። አይመስላችሁም? ተሳስቼ ይሆን? አይመስለኝም። መጽሐፉም ይሄን ነው የሚነግረን። ስለዚህ እነዚህን ሰዎች በተራሮችና በኮረብቶች በምድር መሰረቶች ፊት እግዚአብሔር ከሰሳቸው ያልኳቸው ግልጥ ነው። የእግዚአብሔር ፈቃድ ማድረግ ያለባቸውን እግዚአብሔር ቀድሞ ነግሯቸዋል። ታስታውሳላችሁ? አቤልና ቃየል በእግዚአብሔር ፊት ምን አሉ? መስዋዕት አቀረቡ ይላል አይደል? እና የሁለቱንም ነው እግዚአብሔር የተቀበለው። ለምንድን ነው የቃየልን መስዋዕት ያልተቀበለው ብላችሁ ብትቸክ ብታደርጉ፣ መልካም ብታደርግ ፊትህ ያበራ ነበር። እግዚአብሔር ራሱ ይነግራል። ለምን ፊትህ ጠቆረ ይላል። ይሄ እግዚአብሔርን አለማወቅ ነው። ሰጪውም አላወቀም፣ ተቀባዮች የእግዚአብሔር ወኪል ነን የሚሉትም ራሱ አላወቁ። እግዚአብሔርን ማወቅ ይሆንልን። ስለዚህ እግዚአብሔርን የሚያውቅ ሰው ፍርድን የሚያደርግ ምሕረትን የሚወድ በትህትና የሚሄድ ሰው ነው። ትሁት ነው እርምጃው፣ ትሁት ነው ኑሮ፣ ትሁት ነው ጉዞ። ከኢየሱስ ነው የተማረው ያን ትህትና። እግዚአብሔርን የሚያውቅ ሰው አምስተኛው አንድነትን፣ ህብረትን የሚወድ ምንን የሚወድ? አንድነትን፣ ወደ ክርስቶስ የሚያድግ ሙሉ ሰው ለመሆን ሁል ጊዜ ራሱ ላይ የሚሰራ የሚፈልግ ሰው ማንን? እግዚአብሔርን የሚያውቅ ሰው የሚያድግ ወዴት? ወደ ክርስቶስ የሚያድግ ያድጋል። ዕለት ዕለት ያድጋል። ቼክ ያደርጋል። ህይወቱ ኑሮውን ቼክ ያደርጋል። ወደዚህ ልምጣላችሁ እስቲ ወደ አዲስ ኪዳን ኤፌሶን ላይ ኤፌሶን 4:12 ጀምራችሁ ስታነቡ ይህን ነገር ታገኙታላችሁ። ወደ ኢየሱስ የሚያድግ ወደ ክርስቶስ ያድጋል። ሁል ጊዜ ራሱን በዛ በአካሉ ውስጥ ሙሉ ለመሆን ራሱን ያሳድጋል። እዛ ግንድ ውስጥ ተጣብቆ ዝም ብሎ አይድል ሆኖ አይደለም የሚቀመጥ። ተጣብቅ ያለው ብሎ አይድል ፍሬ ለማፍራት ወደ ክርስቶስ ለማደግ ሁል ጊዜ ራሱን ያለማምዳል። ኤፌሶን 4 ላይ ከ12 ጀምራችሁ ስታነቡ እሱን ታገኛላችሁ። የኤፌሶን መልእክት ላይ ራሱን የሚያሳድግ ወደ አንድነትን የሚወድ ወደ ክርስቶስ ሙላት ለማደግ ሁል ጊዜ ራሱን የሚያስለምድ የሚያስገዛ ነው። እግዚአብሔርን የሚያውቅ ሰው፣ ኢየሱስን ያወቀ ሰው፣ ኢየሱስ ገብቶኛል የሚል ሰው በዚህ ማንነት ነው የሚመላለስ። ኢየሱስ የገባው ሰው ኢየሱስን የሚያውቅ ሰው እንደዛ ነው የሚሆነው። እንደዚህ ይላል፣ የክርስቶስ አካል ይገነባ ዘንድ ቅዱሳን ለአገልግሎት ሥራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው ይላል። 54 ደግሞ ወደ ክርስቶስ ሙላት ማደግ ይላል። ምን አነበው? ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት
በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ኢየሱስን ማወቅ አንድነትን አይጠላም፣ ህብረትን አይጠላም፣ እድገትን አይጠላም፣ ለውጥን አይጠላም። እሱን ራሱን ባለፈው እያልን ነበር አይደለ? የማንን መልክ እንድንመስል ነው የተጠራ ነው ብለናል ባለፈው። የልጁን መልክ አይደለ? የልጁ መልክ ማን ነው? የኢየሱስ መልክ ማለት ነው። ስለዚህ የተጠራ ነው። አሁን እግዚአብሔር መንግስት ጋር ስንመጣ በቃ ልጁን ልንመስል እግዚአብሔር ወስኗል ይላል። እንዲሁ በቃ ተወስኗል። ማንን ለመምሰል? ሮሜ 8:29 ላይ የልጁን መልክ እንዲመስሉ ወስኗል ይላል። ኧረ እንዴት ይቻላል ብትሉ እኔ እንጃ፣ መጽሐፉ ግን ወስኗል ይላል። በቃ ማንን እንድንመስል እግዚአብሔርን የሚያግዛው በቃ የልጁን መልክ ለመምሰል ሁልጊዜ ምን ይላል? ራሱን ያሳድጋል። ያንን የልጁን መልክ ለመምሰል ሁልጊዜ አንድነትን ይፈልጋል። በአንድነት ውስጥ ምን አለ? መመጋገብ ስላለ ነው። ሙሉ ሰው መሆን ስላለ ነው። ዝም ብላችሁ ተሰባሰቡ እኮ አይደለም እያለን ያለው። መሰባሰብማ እኮ የማያውቁትም ሰዎች ይሰባሰባሉ ለተለያየ ዓላማ። መንፈሳዊ የሆኑ ሰዎች ወይም ደግሞ እግዚአብሔርን የሚያውቁ ሰዎች ሲሰባሰቡ ግን ለማደግ ነው የሚሰባሰቡ። አንዱ ከሌላው ምን ለማለት ለመመገብ፣ ሌላውን ደግሞ ምን ለመመገብ፣ አንዱ ከሌላው ለመካፈል ነው የሚሰበሰብ። አንድነት እሱን ነው የሚያደርግ። ስንሰባሰብ አንዳችን የሌለን ካለው እንወስዳለን፣ አንዳችን ያለን ደግሞ ለሌለው እናካፈል። እሱ ማለት ነው ህብረት ማለት እንጂ ዝም ብሎ የሆነ ሰው ቆሞ የሚተውንበት የሆኑ ሰዎች ቁጭ ብለው እሱ ስቴዲየም ላይ ያለ 20 ሰዎች ብቻ ስቴዲየም ላይ የሚተውኑ ሌላው የሚጨበጭብና የሚመለከት ስቴዲየም ላይ ያለ። ቤተክርስቲያን እንደሱ አይደለችም። ወደ ሙላት የምናድግባት ናት ቤተክርስቲያን። ልጁን ኢየሱስን ወደ መምሰል የምናድግበት ህብረት ነው። እግዚአብሔርን የሚያውቁ ሰዎች ይሄን አይጠሉትም፣ አይገፉትም። ይሄ ህብረትን አይገፉም። ስለዚህ አንዱ እግዚአብሔርን ያወቀ ነው ወይም አውቀነዋል የሚሉ ሰዎች ማሳያ መለያ። እንደዚህ ሲያጣባቸው ነው ኢሳይያስ 1:3 አካባቢ እንደዚህ የሚል ቃል በሬ ገዢውን የጌታውን ጋጣ ምን ይላል? እስራኤል ግን እኔን አላወቀኝም። እግዚአብሔር በዚህ ልክ ማለት ነው ወርዶ ይናገራል። ከፍቶት አላወቀኝም። አውቀነዋል ወይ እኛ ዛሬ? ከእንግዲህ በማዕበል ወደ ፈተና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎች ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ከእርሱም የተነሳ አካል ሁሉ በሚያገናኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ሥራ እያከናወነ በፍቅር ያድጋል፣ ራሱንም ያንጻል ይላል። እግዚአብሔርን የሚያውቁ ሰዎች አይታለሉም። ትክክለኛ ባልሆነ እግዚአብሔራዊ ባልሆነ ትምህርት፣ በረቀቀ ንግግርና በቃላት ሽንገላ አይሸወዱም። ግን በዚህ ህብረት ውስጥ ግን ከአካሉ ጋር ተጣብቀው ግን ያድጋሉ። ክርስቶስን ወደ መምሰል ይሄዳሉ። ያነበብኩላችሁ እዚሁ ኤፌሶን ላይ ያለው ቀጥዬ ነው ያነበብኩት። በፍቅር የሚያድግ በምን ያድጋል? በፍቅር ያድጋል። ራሱንም ያንጻል። በጣም ይህንን ክፍል ሳነብ በቃ ናፈቀኝ። እኔ እግዚአብሔር ማወቅ ናፈቀኝ። አሁን በጣም ብዙ ሰው አውቆ ክሎዝድ አድርጎ ጣራውን ሁሉ ዘግቶ ቁጭ ብሎ ጣራውን ዘግቶ ማለት ነው። በነገራችን ላይ የእግዚአብሔር ዓለም ታውቆ የሚጨረስ አይደለም። በፍጹም ልናውቀውም አንችልም። ትንሽ የጫፍ ነው የሰጠን እግዚአብሔር እንጂ
አውቀናል። ለዛ ነው በቃ ጳውሎስን አሁን ስታዩ በዛ ሁሉ መገለጥ ሶስተኛ ሰማይ ሄጃለሁ፣ የመላእክትን ቋንቋ ድምፅ ሰምቻለሁ ብሎ የተናገረው ሰውዬ የኋላዬን እየረሳሁ የፊቴን ለመያዝ ምን እላለሁ? ዘረጋለሁ። ስናቀው የበለጠ ነው የምንናፍቀው እያልኳችሁ ነው። እግዚአብሔርን ስናውቅ የበለጠ ረሃብ ውስጥ ነው የምንሆነው። እግዚአብሔርን ስናውቅ የበለጠ ፍለጋ ውስጥ ነው የምንገባው እንጂ አንቆምም። ያወቁ የመሰላቸው ቅድም ያልኳችሁ በመረጃ እግዚአብሔርን ያወቁ ሰዎች ናቸው ያቆሙት። ባለመረጃዎች እውነት ነው አቁመዋል። ይሄን መጽሐፍ ቅዱስ አነበቡ፣ እዚህ ጋር በቃ ጨረሱ፣ አወቁ። ቆመዋል፣ አሁን አይፈልጉትም። እዚህ ያነሳሉ ዝም ብለው። እግዚአብሔርን ያወቁ ሰዎች ግን በተገለጠላቸው መጠን እንደገና ፍለጋ ውስጥ ይገባሉ። ሙሴ ዘጸአት 33ን ስታዩ እሱን ነው የምታዩ አይደለ? በቃ ምንም አያቆምም ሰውየው ከጥያቄ እግዚአብሔርን ከመፈለግ ምንም አያቆምም። ሞገሴ ካንተ ጋር ነው ይለዋል። ከፊቱ ወጥቻለሁ ይላል። መላኬን በፊት ልኬያለሁ። አይ በስም አውቀኛል ግን በስማችን አውቀናል። ካወቅከን እንግዲያውስ አንተ ከኛ ጋር ነው። አብሬ ነኝ። አይ አብረን እርግጠኛ ነው ተወደናለሁ። እንግዲያውስ ፊትህን ማየት እፈልጋለሁ። ባልንጀራ ከባልንጀራ ጋር እንደሚያወራ አፍላፍ ያወራው ሙሴ እግዚአብሔርን ፊትህን ማየት እፈልጋለሁ አለው። እኛ አፍላፍ ቢያወራን እንዴ በቅቶን ጨርሰናል። ሙሴ ግን እፈልጋለሁ አይሆንም አለው እግዚአብሔር። እኔን አይተህ በሕይወት መቀጠል አትችልም፣ ትሞታለህ። እና ምን ይሻላል? እኔ ደግሞ ማየት እፈልጋለሁ። እሺ ባይሆን ጀርባዬን ላሳየህ ግን ጀርባዬን ፊቴን ካየህ ስለምትሞት በእጄ ጋርዳለሁ፣ ባለት ስንጥቅ ውስጥ አስገባለሁ። ምን ያክል እግዚአብሔር እንፈልገዋለን። ማወቅ ነው ምን እንድንፈልግ የሚያደርገን። ስናውቅ እንፈልገዋለን። በእርግጥ ፍለጋ ከሌለ ሰንፈን ከሆነ እግዚአብሔርን አላወቅ ነው። አሁን እግዚአብሔር የማይፈልጉ ሰዎች ሰነፎች ናቸው ይላል መጽሐፍ። በተቃራኒው ማለት ነው። እግዚአብሔር የማይፈልግ ሰው ሰነፍ ነው ይላል። ሰነፍ እግዚአብሔርን አይፈልግም። እንደውም በልቡ እግዚአብሔር የለም ይላል። ሰነፍ በልቡ እግዚአብሔር የለም ይላል፣ አይፈልግም። አሁን የእግዚአብሔርን ቃል አለማጥናታችን፣ የእግዚአብሔርን ቃል አለማንበባችን፣ ብዙ ጊዜ እግዚአብሔር ለማወቅ አለመፈለጋችን እኮ እግዚአብሔርን ያለማወቃችን ማሳያ ነው ይላል። ኤፌሶን ላይ ያለው ደግሜ ላንብብላችሁ። ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ከእንግዲህ በማዕበል ወደ ፈተና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎችም ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም ይላል። እግዚአብሔርን የማያውቁ ሰዎች ማንነት ወዲያና ወዲህ እንዲንገዋለሉ የሚያደርግ እንዲንገላቱ የሚያደርግ በትምህርት ነፋስ ወደዛና ወደዚህ ልክ ኳስ እና በድሽ ኳስ ሁሉም የሚለጋቸው የሚሆኑ እግዚአብሔርን ማወቅ ስላልቻሉ ነው። ሰዎች እግዚአብሔርን ሲያውቁ በቃ ረስት ያደርጋሉ፣ ያርፋሉ። ምንም ቢል ምንም አይመስላቸው። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። የሚያድግ ነው። እግዚአብሔርን ያወቀ ሰው እድገት አለው። በነገር ሁሉ ሁለንተና ሆሊስቲክ እድገት ነው የሚያድገው። ሁለንተናዊ እድገት ያድጋል። እርሱም ክርስቶስ ነው ይልና ከእርሱም የተነሳ አካል ሁሉ በሚያገናኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ስራ እየከናወነ በፍቅር ያድጋል፣ ራሱንም ያድጋል። ወደ ማን? ወደ ልጁ ወደ ክርስቶስ ኢየሱስ ያድጋል። ሌላው እግዚአብሔርን ማወቅ ምንድነው የሚጠቅመው ካላችሁ፣ ወይም ደግሞ ምንድነው የሚያደርገው ካላችሁ፣ ለህይወትና እግዚአብሔርን ለመምሰል ምን ይላል? እግዚአብሔርን ማወቅ ይጠቅማል። እግዚአብሔርን የሚያውቁ ሰዎች ህይወታቸው
እግዚአብሔርን የሚመስል ወይም ልጁን ኢየሱስን የሚመስል ኑሯቸው በዛ ታውቁታላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 እሱን ነው የሚነግረን። እንደዚህ ይላል፣ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ይላል። ያ የመለኮቱ ኃይል ምንድነው ካላችሁ መንፈስ ቅዱስ። ምን አለ? በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ምን ብሎናል? ሰጥቶናል። አሁን ለማደግ እግዚአብሔርን ለማወቅ የምንችልበትን መንፈስ ቅዱስ በእኛ ውስጥ አለ። የኛ ፍለጋ ግን አስፈላጊ። የኛ ለመፈለግ ደግሞ እግዚአብሔር እንዳናቂ ያደርገናል። እግዚአብሔርን ካላወቅን ደግሞ ቅድም ያነበብኩላችሁ እንደ ሕፃናት ያደርጉናል ማለት ነው። ያገኘው ሁሉ ከረሜላ እያሳየ፣ ያገኘው ሁሉ በንግግር ብልጫ ይጠልፈናል። ስለዚህ እግዚአብሔርን ማወቅ ይሆንልን። በፍጹም ሰንፈን መገኘት የለብንም። በእግዚአብሔር ፊት ሰነፎች መሆን የለብንም። ሰነፎች ናቸው እግዚአብሔርን የማያውቁ። ስለዚህ እግዚአብሔርን የሚያውቁ ሰዎች ማሳያቸው ምንድነው? መስማትና መታዘዝ ነው የመጀመሪያው። ሁለተኛው ፈቃዱን ለማድረግ መፈለግ ነው። ሶስተኛው ቃሉን በመስማት እውነትና ምሕረትን ማድረግ ይችላሉ። አራተኛ ፍርድን ማድረግ፣ ምሕረትን መውደድ፣ በትህትና መሄድን ያሳያሉ ወይም ደግሞ ያዘወትራሉ። ሁልጊዜ የሕይወታቸው መገለጫ እግዚአብሔርን የሚያውቁ ሰዎች እንደዚህ ናቸው። ወደ አንድነት ሙሉ ሰው ወደ መሆን ያድጋሉ። ወደ ልጁ ወደ ክርስቶስ ኢየሱስ ወደ መምሰል፣ እሱን ወደ መምሰል ይመጣሉ። ወደ ክርስቶስ ያድጋሉ። ስድስተኛው ለሕይወትና እግዚአብሔርን ለመምሰል ሁልጊዜ ራሳቸው ላይ ይሰራሉ። መንፈስ ቅዱስን ይፈልጋሉ። አሜን።